ዛሬ በዓለም አቀፍ ደረጃ በከፍተኛ ፍጥነቱና ባልተጠበቀ የአክሽን ትዕይንቶች የሚታወቀውን ዘ ትራንስፖርት 2 የተሰኘውን አሪፍ ፊልም ይዤላችሁ መጥቻለሁ። ዘ ትራንስፖርት 1 ያላያችሁት ቻናሌ ውስጥ እየገባችሁ ማየት ትችላላችሁ። በቀጥታ ወደ ፊልሙ። ታሪካችን የሚጀምረው ፍራንክ በሚያሚ ከተማ የመኪና ማቆሚያ ቦታ ውስጥ መኪናውን ሊያስነሳት ሲዘጋጅ እያሳየን ነው። እናም አንዲት ወጣት ሴት መኪናዋ ስለተበላሸ እንዲረዳት ትጠይቀዋለች። ፍራንክ ግን በፍጥነት መድረስ ያለበት ቦታ ስለነበር ጥያቄዋን ውድቅ ያደርገዋል። ልጅቷም ከኋላዋ የደበቀችውን ሽጉጥ አውጥታ ከመኪናው እንዲወጣ ታደርገዋለች። ከመኪናው እንደወጣ አራት ያበዱ ጎረምሶች መኪናውን ሊዘርፉት ይከቡታል። ነገር ግን ፍራንክ ማን እንደሆነ አያውቁም። በሴኮንዶች ውስጥ ፍራንክ በኪክ ቦክሲንግ እና ባልተጠበቁ ፈጣን እንቅስቃሴ አራቱንም ቆጥቅጦ ልጅቷን አስፈራርቶ መኪናውን አስመልሶ ይሄዳል። በጊዜ ወደ ትምህርት ቤቱ በር ደርሰው ጃክ የተባለ የ6 ዓመት ልጅ ወደ መኪናው ይገባል። ፍራንክ የአሜሪካ የጸረ አደንዛዥ እጽ ዋና ኃላፊ የሆነውን የጄፈርሰን ቢሊንግስ ልጅ የግል ሹፌር ነው። ጃክ ፍራንክን ሲያገኘው በጣም ይደሰታል። በመንገድ ላይ ሳሉም ፍራንክና ጃክ አሪፍና አስደሳች ጨዋታዎችን ይጫወታሉ። ፍራንክም ለልጁ ጨዋነትንና ሕጎችን ማክበርን ያስተምረዋል። ከዛም ልጁን ይዞ ወደ ትልቁ ቪላ ቤት ደርሶ ከአባቱ ጄፈርሰንና ከእናቱ ኦድሪ ጋር ያገናኘዋል። በተለይም እናቱ ኦድሪ በፍራንክ ታማኝነትና ጥንቃቄ በጣም ትደሰታለች። እንዲያውም በባሏና በሷ መካከል ባለው ክፍተት ምክንያት የተሰማትን ሐዘን ለፍራንክ ለማካፈል ትሞክራለች። ፍራንክ ግን ሁልጊዜም ሙያዊ ወሰኑን አይጥስም። በዚህ መሃል ኦድሪ ለፍራንክ ነገ ጠዋት ጃክ መደበኛ የጤና ምርመራና የክትባት ቀጠሮ ስላለው ወደ ሐኪም ቤት እንዲወስደው ትነግረዋለች። እዚህ ጋር እነሱ የማያውቁት ትልቅ ሚስጥር አለ። የጠላቶቹ የመረጃ መረብና ሰላዮቹ ንግግራቸውን እየሰሙ ነበር። አደገኛው የካርቴል መሪ ጂያኒና ቅጥረኛዋ ገዳይ ሎላ ህፃኑ ጃክ ነገ ጠዋት ወደ ሐኪም ቤት እንደሚሄድ መረጃው ይደርሳቸዋል። ይሄም ለጠበቁት አደገኛ እቅዳቸው ትልቅ አጋጣሚ ይሆናል። ጂያኒ ዓለም አቀፍ የአደንዛዥ እጽ ካርቴል መሪና ጨካኝ አዳራጅ ነው። ጂያኒ ተራ ዘራፊ ወይም አጋች አይደለም። ዓላማው የአሜሪካን የጸረ አደንዛዥ እጽ መሪዎችን በሙሉ በአንድ ጊዜ ለማጥፋት የሚያስችል አደገኛ ባዮሎጂካል ቫይረስ በመጠቀም ዓለም አቀፉን የአደንዛዥ እጽ ንግድን በቁጥጥር ስር ማዋል ነው። በሌላ በኩል ደግሞ ሎላ አለች፣ የጂያኒ ፍቅረኛና በቀኝ እጁ የምትገኝ ጨካኝ ገዳይ። ሎላ ሁልጊዜም በውስጥ ልብስና በረጅም ኮት የምትሄድ የትኛውም አይነት መሳሪያ የምትተኩስና ሰዎችን ለመግደል ትንሽ እንኳን የማትመለስ አደገኛ ገዳይ ናት። ምሽት ኦድሪ ፍራንክን ፍለጋ ቤቱ ድረስ ትሄዳለች። ኦድሪ እዚህ የመጣችው ባሏ በስራውና በሌላ ምክንያቶች ጥሩ የሚባል ሁኔታ ላይ ስለሌሉ በስሜት ተውጣ ከፍራንክ ጋር ጊዜ ለማሳለፍ ነበር። ነገር ግን ፍራንክ እንዲህ የሚያደርጋት መጠጡ እንደሆነ ተናግሮ በማረጋጋት ምንም ሳይነካት በክብር ወደ ቤቷ ይሸኛታል። በማግስቱ ፍራንክና ህፃኑ ጃክ ወደ ሐኪሙ ቤት ከመድረሳቸው በፊት አደገኛዋ ገዳይ ሎላ ከባልደረቦቿና ዲሜትሪ ከተባለው የራሺያ ቫይረስ ሳይንቲስት ጋር ቀድመው ወደ ቦታው ይደርሳሉ። ከዛም ቢሮ ውስጥ የነበሩትን እውነተኛ ሐኪምና ነርሶቹን ገድለው አስክሬናቸው ከኋላ ክፍል ውስጥ ይደብቁታል። ሎላ የነርስ ልብስ ለብሳ መግቢያው ላይ ስትጠብቃቸው፣ ዲሜትሪ ደግሞ የሐኪሙን ነጭ ካፖርት ለብሰው እውነተኛው ሐኪም መስሎ ይጠብቃቸዋል። ብዙም ሳይቆይ ፍራንክ ህፃኑን ጃክ ይዞ ወደ ሕክምናው ይገባል። ገና ቢሮ ውስጥ እንደገባ የፍራንክ ልዩ ወታደራዊ ስሜቱ ነገሮች ትክክል እንዳልሆኑ ፍንጭ ይሰጠዋል። መግቢያው ላይ የተቀመጠችው ነርስ ሎላ የሚያስጠረጥር ባህሪ፣ ከመጠን ያለፈ ሜካፕና የነርስ ስነ ምግባር የሌለው አለባበሷ ፍራንክን ጥርጣሬ ውስጥ ይከተዋል። ሆኖም ሁኔታውን ላለመበላሸት ጃክን ወደ ምርመራው ክፍል እንዲገባ ይፈቅድለታል። ሐሰተኛው ሐኪም ዲሜትሪ ህፃኑን ጃክን ይዞ ወደ ውስጥ ሲያስገባው ፍራንክ ውሃ ለመጠጣት ወደ ኮሪዶሩ በሚመጣበት ወቅት ከአንድ የተቆለፈ በር ስር ደም ፈሶ ሲወጣ ያያል። ወዲያውኑ እውነተኛው ሐኪም መገደሉንና ቦታው በሙሉ በጠላቶች መወረሩን ይረዳል። በሴኮንዶች ውስጥ እርምጃ ለመውሰድ ወደ ምርመራ ክፍሉ ገብተው ወንጀለኞቹ የሆነ ቫይረስ ጃክ ሰውነት ውስጥ ከማስገባታቸው በፊት ይደርሳል። በዚያው ቅጽበት ነርስ መስላ የገባችው ሎላ ሁለት አውቶማቲክ መሳሪያዎችን መዛ በደቂቃ ውስጥ ስሜት በሌለው ሁኔታ ከባድ ተኩስ ትከፍትበታለች። የሆስፒታሉ ግድግዳዎችና መስታወቶች በሙሉ በተኩስ እንጥፍጣፊ ይበታተናሉ። ፍራንክ ህፃኑን ጃክን በደረቱ አቅፎ ግድግዳዎችን እንደመከላከያ በመጠቀም ከጥይት ዝናብ ያድነዋል።
ባልደረቦቿ ቢወድቁም ሎላ ግን ዓላማዋን ለማሳካት ተኩሱን አታቆምም። ፍራንክ በቢሮው ውስጥ ያሉትን የሕክምና እቃዎች ተጠቅሞ የጋዝ ሲሊንደር ላይ በመተኮስ በክፍሉ ውስጥ ትልቅ ጭስና እሳት በመፍጠር የታጣቂዎችን እይታ ይጋርዳል። ከዛም ጃክን ይዞ ወደ ውጭ የመኪና ማቆሚያ ፓርኪንግ ደርሶ መኪናውን አስነስቶ በፍጥነት እየሄደ ሳለ ሎላ ከባድ ተኩስ ትከፍትበታለች። ነገር ግን የፍራንክ መኪና ጥይት የማይበሳው ስለሆነ በሰላም ያመልጣሉ። ከዚያ በኋላም ቀኑ የጃክ ልደት ስለነበር በቪላ ውስጥ ትልቅ ዝግጅት ተዘጋጅቶ እየጠበቁት ይገኛሉ። ፍራንክም ልጁን በሰላም ወደ ቤቱ ሊያስገባው ደጃፍ ሲደርስ ያልተጠበቀ የስልክ ጥሪ ደርሰዋል። የወንጀለኞቹ መሪ ጂያኒ ነበር። መኪናውን የሚበሳ መሳሪያ የልጁ ጭንቅላት ላይ እንዳነጣጠረና ህፃኑን ጃክን ይዞ የሚነግረውን ነገር ካላደረገ እዚያው እንደሚገድለው ተናግሮ አጭርና ግልጽ መልእክት ያስተላልፍለታል። ፍራንክ አጋቾቹ ሌላ ተንኮል አዘጋጅተው እንደነበር ተረድቶ ለልጁ ደህንነት ሲባል ምንም ምርጫ ስለሌለው ያሉትን ሁሉ ለማድረግና ከቤቱ ደጃፍ ለመመለስ ይገደዳል። ከዚያም በሎላ ትዕዛዝ ምክንያት በሚገርም የሹፌርነት ብቃቱ ከኋላው እየተከተሉት ከነበሩት ብዛት ያላቸው የፖሊስ መኪኖች አምልጠው ወንጀለኞቹ እየጠበቁት ወደ ነበሩበት ድብቅ ቦታ ከሎላና ከህፃኑ ጃክ ጋር ይደርሳል። ወደ መደበቂያው ሲደርሱ ጨካኙ የወንበዴዎች መሪ ጂያኒ ራሱ በቦታው ይገኛል። ፍራንክ በነዛ ብዛት ያላቸው ታጣቂዎች ተከበው ባለበት ሰዓት ጃክን ከመኪናው ያስወጡታል። ከዛም ጂያኒ ለልጁ አባት ለጄፈርሰን ቢሊንግስ ስልክ ይደውላል። ልጁን በህይወት ለማግኘት ከፈለገ $5 ሚሊዮን በአስቸኳይ እንዲከፍል ያስፈራራዋል። ነገር ግን የጂያኒ ዋና ዓላማ ገንዘቡ አልነበረም። ይልቁንም ልጁን ወደ ቤተሰቡ መልሶ ቫይረሱ ወደ አባቱና መላ የአገሪቱ አመራሮች እንዲተላለፍ ማድረግ ነበር። ከዚህ በመቀጠልም ፍራንክን ከቦታው እንዲጠፋ ያሳውቀዋል። ፍራንክ ምንም ምርጫ ስለሌለው በንዴት ከቦታው ለመሄድ ሲሞክር በመኪናው ከታች በኩል የተጠመደለት የፈንጂ ወጥመድ እንዳለ ይመለከታል። ነገር ግን ምንም ያስተዋለ ሳይመስል ወደ መኪናው ገብቶ ከቦታው በፍጥነት ሲርቅ እነርሱ ደግሞ ያጠመዱለት ፈንጂ ለማፈንዳት ሲቃረቡ ፍራንክ መኪናውን በአየር ላይ ያበረረ 360 ዲግሪ በሚዞርበት ቅጽበት የመኪናውን ታችኛ ክፍል እዚያው ከተንጠለጠለ ትልቅ የክሬን መንጠቆ ጋር አጋጭተው ከዛ የሞት ሽረት ሁኔታ ለጥቂት በህይወት ይተርፋል። ቢሆንም ጂያኒ ልጁን ይዞ በጀልባዎቹ እንዳመለጠ ይረዳል። ስለ ሁኔታው ለመናገር ወደ ቤቱ ሲደውልም ፖሊሶች ፍራንክ ልጁን ያገተ አደገኛ ወንጀለኛ አድርገው በመቁጠር የተሳሳተ ድምዳሜ ላይ እንደደረሱ ተገንዝበው ቀጥታ ከፈረንሳይ አገር እሱን ለማግኘት መጥተው ቤቱ እየጠበቀው ወደ ነበረው ጓደኛው መርማሪ ታርኮኒ ደውለው ከቤቱ በፍጥነት እንዲወጣ እየተናገረው ሳለ ብዛት ያላቸው ፖሊሶች አስቀድመው ደርሰው ቤቱን እንደከበቡትና ታርኮኒንም ለጥያቄ ወደ ፖሊስ ጣቢያ እንደወሰዱት ይመለከታል። አሁን ፍራንክ በፖሊሶች እየተፈለገ ስለሆነ የወንጀለኞቹ ዋነኛ ዓላማ ለማወቅ መጀመሪያ ወደ ተገናኙበት ሕክምና በድብቅ ገብተው ልጁን ለመጉዳት አዘጋጅተው የነበረውን መርፌ ያገኘዋል። ነገር ግን ድንገት ፖሊሶች ደርሰው መርፌው ውስጥ የነበረውን ፈሳሽ ምን እንደሆነ ከማወቅ በፊት በድብድብ መሃል ይሰበራል። ምንም አማራጭ ስለሌለው ፖሊስ ጣቢያ ለጥያቄ የተወሰደው ጓደኛው መርማሪ ታርኮኒ ጋር ደውለው ከነዛ ወንጀለኞች መሃል አንዱ የሆነውን ዲሜትሪ የተባለውን የራሺያ ቫይረስ ሳይንቲስት ማንነትና የት እንደሚገኝ አድራሻው እንዲያጣራለት ይጠይቀዋል። ታርኮኒም በድብቅ ከፖሊስ ኮምፒውተሩ የዲሜትሪን አድራሻ ፈልጎ ይሰጠዋል። ፍራንክም ወደ ዲሜትሪ ቤት ደርሶ በሩጫ ማሳደድ ይጀምራል። ዲሜትሪ ህይወቱን ለማዳን በተቻለው መጠን ይሞክራል። ነገር ግን ፍራንክ ልጁን ለማዳን ዲሜትሪን መያዝ እንዳለበት ስለሚያውቅ በተቻለው መጠን አሳደው በመጨረሻም አንድ ባስ ውስጥ ይዞ ለልጁ ሊወጋ አስቦ የነበረውን ተመሳሳይ መርፌ ራሱ ዲሜትሪ ላይ ይወጋዋል። ዲሜትሪ መርፌው ሲወጋ በፍርሃት መንቀጥቀጥ ይጀምራል። በዚህ በኩል ደግሞ የልጁን አባት ጄፈርሰን አምጣ የተባለውን $5 ሚሊዮን ከፍለው ከትንሽ ቆይታ በኋላ ልጁ አንድ የጭነት መኪና ላይ እንዳስቀምጡት ይነግሩታል። አስቀጥላ እናቱ ኦድሪ በጣም ተረብሻ ስለነበር በስሜታዊነት ተውጣ ከፖሊሶቹ አስቀድማ የመኪናውን የጭነት በር በመክፈት የልጇን ደህንነት ታረጋግጣለች። ከዛም አባትና እናቱ በደስታ ልጃቸውን ሲያቅፉትና ሲስሙት ጂያኒ ሲመለከት በጣም ይደሰታል። አልገባቸውም እንጂ የእርሱን ፍላጎት ልጁ ደም ውስጥ ያስገባውን ቫይረስ ወደ እነርሱ ማስተላለፍ ነበር። በሌላ በኩል ደግሞ ፍራንክ ያንን ተመሳሳይ መርፌ የወጋውን ዲሜትሪን እየተከታተለ ወደ አንድ ትልቅ ቤት ይገባል። እዚያም ስለ ቫይረሱ ሁኔታና ስለ ወንጀለኞቹ ድብቅ ፍላጎት በሙሉ ያውቃል።
ከዛም ትልቅ መስዋዕትነት ከፍሎ አንደኛው የቫይረሱ መድኃኒት አንቲዶት ቢሰበርም አንደኛውን ግን ሳይሰበር በፊት ይደርስበታል። ጄፈርሰን ቢሊንግስ ቫይረሱ እንደተላለፈበት ሳይረዳ ለዓለም አቀፍ የጸረ አደንዛዥ እጽ ጉባኤ ንግግር ለማድረግ ወደ ስብሰባው አዳራሽ ያመራል። በዚህ መሃል ፍራንክ ወደ ጄፈርሰን ቤት ዘልቆ በመግባት ሁሉም እሱ ላይ የተሳሳተ አስተሳሰብ ሲኖረው ብቻዋን ታምነው የነበረችውን እናቱን ኦድሪ አግኝቶ እውነቱን ይነግራታል። ጃክ በቫይረስ እንደተበከለ ተናግሮ ልጁ የታገተው ለገንዘብ ሳይሆን አባቱንና በስብሰባው ላይ የሚገኙ የዓለም መሪዎችን በቫይረሱ ለመበከል እንደሆነ ያስረዳታል። ለአሁኑ ህፃኑ ጃክ በቫይረሱ ምክንያት በጣም ስለታመመ ያመጣውን አንዱ አንቲዶት እሱን ወግቶ አባቱንና እናቱን ጨምሮ በዛ ቫይረስ እየተበከሉ ላሉ ሌሎች ሰዎች አንቲዶቱን ለማምጣት ጊዜ እንደሌለው ስለሚያውቅ መኪናው በፖሊስ ስትያዝ አንዱ ጃማይካዊ የታክሲ ሹፌርን አስቆሞ በፍጥነት ወደ ጂያኒ ቤት ሰብሮ ይገባል። የጂያኒ ቪላ በበርካታ የታጠቁ ጠባቂዎች የተከበበ ቢሆንም ፍርሃት የለሹ ፍራንክ ግን በድፍረት የጂያኒን አደገኛ ጠባቂዎች ጋር ይፋጠጣል። ፍራንክ በእጁ የሚያገኛቸው ማንኛቸውም እቃዎች፣ የወይን ጠርሙሶች፣ የእንጨት ወንበሮችንና የካራቴ ስልቶችን በመጠቀም የታጠቁትን ጠባቂዎች በሙሉ በፍጥነት ያደበያቸዋል። በዚህ ጊዜ አደገኛዋ ገዳይ ሎላ ከሁለት አውቶማቲክ መሳሪያዎቿ ጋር ከፍራንክ ፊት ትቆማለች። በሁለቱ መካከል አስደናቂና አደገኛ የእጅ ለእጅ የመሳሪያ ፍልሚያ ይደረጋል። ፍራንክ የሎላን የጥይት እሩምታ በማምከን በቤቱ ውስጥ ወደሚገኘው የጌጣጌጥ ብረት ጋር እንድትሰካ በማድረግ ይገላታል። በሌላ በኩል የቡድኑ መሪ ጂያኒ እንዳይገደል አስቀድሞ የቫይረሱን መድኃኒት ወይም አንቲዶት በደሙ ውስጥ እንዳለና እሱን ከገደለው የሁሉም ሰው ህይወት አብሮ እንደሚጠፋ ለፍራንክ ነግሮት ከከተማው ለመጥፋት የግል ሄሊኮፕተሩን ተጠቅሞ ወደ አውሮፕላን ማረፊያው እየተጓዘ ነበር። ፍራንክም ጂያኒን በህይወት መያዝ እንዳለበት ተረድቶ ላምበርጊኒ መኪና ይዞ በፍጥነት ይከተለዋል። ከዛም ወደ አውሮፕላኑ ደርሶ በፊተኛው የፕሌኑ እግር ጎማ በኩል ወደ ውስጥ ዘልቆ የመግባት መንገድ ያገኛል። አውሮፕላኑም ውስጥ ከጂያኒ ጋር ጸብ ውስጥ ገብተው በስህተት የፕሌኑን አብራሪ ፓይለት በጥይት ይገሉታል። ስለዚህ ፕሌኗ በመብረር ላይ ያለች ባላንሷ ይዛባል። በምትከሰከሰው ፕሌን ውስጥም በፍራንክና በጂያኒ መካከል አስደናቂና አደገኛ ፍልሚያ ይደረጋል። ጂያኒን ገሎ መድኃኒቱን እንዳያጣ ፍራንክ በከፍተኛ ጥንቃቄ ይዋጋል። ከዛም ፕሌኑ በቀጥታ ወደ ትልቁ ውቅያኖስ ሲገባ ፍራንክ ጂያኒን በህይወት ይዞ ከውሃው በሰላም ይወጣል። በመጨረሻም ሐኪሞች በጂያኒ ደም ውስጥ ያለውን መድኃኒት ወስደው አንቲዶት ያዘጋጃሉ። በዛ መንገድም ኦድሪና ጄፈርሰንም ጨምሮ ሁሉም ሰዎች ከዛ ቫይረስ ነፃ ይወጣሉ። ፍራንክ የገባውን ቃል አክብሮ ቤተሰቡን ካዳነ በኋላ ወዳጁ የሆነውን ፈረንሳዊውን ኢንስፔክተር ታርኮኒን አሰናብቶ ወደ ተለመደው ሰላማዊ ህይወቱ ሲመለስ ያሳየን ፊልማችን ያልቃል። እንግዲህ ዘ ትራንስፖርት 2 ይህንን ይመስላል። መግቢያ ላይ እንዳልኳችሁ ዘ ትራንስፖርት 1 አስቀድሜ ቻኔሌ ውስጥ ለቅቄዋለሁኝ። በቀጣይ የጄሰን ስታተም አስደናቂ ፊልም ዘ ትራንስፖርት 3 ልሰራላችሁ ከፈለጋችሁ ኮሜንት ላይ ስር ያላችሁ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ይህ አቤላ ሪካፕ ነው። በሚቀጥለው አሪፍ ፊልም እስከምንገናኝ ሰላም ቆዩልኝ።